የሚባለው ኤሊት ግሩፕ አለ ፈሪሳውያን ጉባኤ። ዳግመኛ መወለድ አለባችሁ አለው። ሁላችሁም እነ ሐናን እነ ቀያፋን እነ እስክንድሮስን የሕጉ ሊቃውንታው ሊቀ ካህናቱን ሁሉ ዳግመኛ ካልተወለዱ እነሱም አሉ ማንም ዳግመኛ ካልተወለዳችሁ የእግዚአብሔር መንግስት ከውሃና ከመንፈስ ካልተወለድክ አትወርስም። ሰውየው አይ ቲንክ ደንግጧል። ምክንያቱም ኢየሱስ እንደዚህ አለው፣ ዳግመኛ መወለድ አለብህ ስላልኩ እንዴት ትደነቃለህ አለው። ደንግጧል ሲያወራ። እነሱንም ነው እንዴ አለው። አዎ እኔ ተደብቄ መጥቼ ኖ አለው። እነሱ ቢሆኑ አይገቡም አለው። ሕግም በመጠበቃው በልፋት በጥረት በትጋት በስራ አይገባም አለው። ዳግመኛ መወለድ አለብህ አለው። በእግዚአብሔር የማዳን የቤዛነት ስራ ውስጥ መካተት አለብህ። በክርስቶስ ኢየሱስ የመስቀል ሞትና ትንሣኤ በኩል መቀላቀል አለብህ። አለበለዚያ አትገባም። አይቻልም። ዝግ ነው። ባይዘው እድል የለም። ይሄን ምለው ዛሬ እዚህኛ መካከል አዲስ ስለሆኑ ሰዎች ብቻ አይደለም የምናገረው፣ ለኖር ነው የምነግራችሁ። ይሄንን እውነት እንደ ፊርም ስታንድ መሆን አለበት። የማይነቃነቅ መሰረታችሁ መሆን አለበት። በክርስቶስ ኢየሱስ ጀምረነው በደግነታችን አንቀጥለው፣ በዛው ነው የምንቀጥለው። እነዚህ በሙሉ ፍሬና ውጤት ሆነው ይቀጥላሉ እንጂ መዳኛ ለዘላለም በክርስቶስ ኢየሱስ አምኖ ዳግም በመወለድ ብቻ ነው። ከዚህ ውጭ ያለ ትምህርት በሙሉ የተረገመ ነው። ኢየሱስ ክርስቶስን ወደ ጎን አድርጎ ኢየሱስ ክርስቶስን ዞር አድርጎ እኔን መሃል ላይ የሚያመጣኝ ነገር በሙሉ የተረገመ ነው። እኔ የምሰራው የምኖረው ኑሮ የምወጣበት የምገባበት አቋሜ በሙሉ የህይወቱ ውጤት ነው። በክርስቶስ በማመኔ ነው በጽድቅ የምኖረው። በክርስቶስ በማመኔ ነው የምጸልየው። በክርስቶስ አምኜ ዳግም በመወለዴ ነው በእግዚአብሔር ቤት ውስጥ ያለውን ነገር በሙሉ ማረገው። እነዛን ስላረኩኝ አልገባም፣ ስለገባው ነው ማረገው። ዳግመኛ መወለድ አለበት ሲለው ኒቆዲሞስ ማለት በጣም የሞራል ሰው በጣም የሞራል ሰው ነው። አይ ቲንክ አያጨስም፣ አይጠጣም፣ ላይሰክር ይችላል፣ ምንም ነገር ላይ ያደርግ ይችላል። ዳግመኛ ካልተወለድ ካገባም አለው። አንድ የሆነ ሰውዬ ትዝ ይላቸዋል። ወጣት ነው ይለዋል። እንደውም ወጣት ሀብታም ነው የሚለው እንደዚህ ይላል። ኢየሱስም አየውና ወደደው። መጽሐፍ ቅዱስ ነው የሚለው። ኢየሱስ እንደዚህ አይቶት ወደደው። እንዴት ያለ ልጅ ነው! ከዛ ሰውየው በሰረገላ ላይ ነው ባይዘው፣ ኢየሱስስ በእግሩ ነው። እሱ የምድር ነገስታት ገዢ ነው። ይሄ ደግሞ አንድ ኖርማል ነዋሪ ነው። ሰረገላ ላይ ቁጭ ብሎ ይሄዳል። ኢየሱስ በእግሩ ይሄዳል። ህዝብ ከቦታል እና ኢየሱስን አይ ቲንክ ያውቀዋል። ቸር መምህር አለ፣ ወደ እግዚአብሔር መንግስት ለመግባት ምን ላርግ? ጌታ ኢየሱስ ከሰረገላው ወርዳ አዋራኝ አላለው። ደስተኛ ነው ባይዘው በሰውየው እንደዛ መሆን። በሰውየው እንደዚህ በቃ እንዲህ በደንብ በእንትኑ በአመጽ እንዳላመጣው ስለሚያውቅ የሰውየውን ሰረገላ እንዲህ ተደግፎ ነው የሚወራው። መሬት ላይ በእግሩ እየሄደ እንደሆነ እኮ ሰውየው ቢያውቅ ኖርማል መምህር መስሎት ነው። የፍጥረት አስተማሪ እንደሆነ አያውቅም። ለፍጥረት ስርዓት የዘረጋው እሱ ነው። ለኔቸር ጨረቃና ፀሐይ በስርዓት የሚሄዱት እሱ ዘርግቶት ነው። አስተማሪነቱ ለዩኒቨርስ ሁሉ ነው። መላእክት ሁሉ ከሱ በሰሙት ነው የሚኖሩት። ቆመው ግን ሊያስረዳው ነው ለሱ። ምን አይነት ትሁት ነው ኢየሱስ! ወደ እግዚአብሔር መንግስት ለመግባት ምን ላርግ ብሎት ይሄዳል። ሰረገላውን እንትን እያሉለት ሞቆታል። ሰውየው እንደዚህ እያደረጉለት፣ ኢየሱስ ደግሞ እነ ጴጥሮስ አሉ ዙሪያው ላይ ይከተላሉ። እነ ጴጥሮስ ምን ሊለው ነው እያሉ አንዴ ሰውየውን አንዴ ኢየሱስና ወደ እግዚአብሔር መንግስት ኢየሱስ አይቶት ወደደው። በእውነት ጌታ እንደው ወዶን እኮ ነው ወደደውና ወደ እግዚአብሔር መንግስት ለመግባት አለው አትስረቅ፣ አትግደል እንደዚህ አለውና እነዚህን ፈጽም ሲለው ከልጅነቴ ጀምሬ አድርጌዋለሁ አለው። እውነቱን ነው ደግሞ ባይዘው አልዋሸም። ከልጅነቴ ሲለው ኢየሱስም እውነቱን እንደሆነ አወቅ። ከዛስ ሲያዩ ሰረገላው በጣም ያምራል። ጋሻ ጀግሩ ብዙ ነው። ከፊትም ከኋላም በጣም ብዙ እንትን አለው። ያለህን በሙሉ እንደዚህ ያለህን በሙሉ ሽጥና ለድሆች አካፍለ ተከተለኝ
ብሎ ሰረገላውን ለቀቀው። ኢየሱስ መንገዱን ሲሄድ ኢየሱስ መንገዱን ሄደ ነው የሚለው ቀጥሎ ቃሉ። ከዛ ሰውየው እየከበደው ተለየው። መጽሐፍ እንደሱ ነው የሚለው። ተለየው አይደለም የሚለው እየከበደው ማድረግ ፈልጓል፣ ግን ልቡን ያዘበት። ሲለየው ጌታ ኢየሱስ አላስጨነቀውም። የሆነ የወሰነ ቀን እንዲመጣ ክፍቱን ነው የተወለት። ከዛ ኢየሱስ ሲሄድ እነ ጴጥሮስ ሲያዩት ኢየሱስ ዝም ብሎ ነው የሚሄደው። መምህር እኔ እንደው ወዳቸው እነሱ ቀድመው ጠይቀውልን ነው እኛ ማን ጠይቀው እንጂ ጴጥሮስ ባይኖር የጸሎት ርዕሳችን በሙሉ የጴጥሮስ ጥያቄ ነው። ጴጥሮስ ቀድሞ ቶሎ ጠይቆ ነው እኛ በሰላም እኮ የምንጸልየው። ደግሞ መንፈስ ቅዱስ አልተሞላም ገና እያሰላ ነው የሚከተለው። እንትን ትችለታለህ እንቱና ምን ሊያረጋት ነው ባይዘ እንትን አውጥቶ ነው የሚከተልህ። እንትን አውጥቶ እንትን ትችላለህ እንትን ትችል እንደዚህ ፋይል ከኋላ እንደዚህ ከኪሱ ይዞ ነው የሚዞርና ቆይ አለው እንትንም አንተ ባቆጥር ከየት ታመጣዋለህ? ይሄን ሁሉ የዘረዘረው ነገር ብዛት ይሄን ሁሉ ተተን ተከተል። ምንድነው መጨረሻችን? እንደው ጌታ ይባርከው። ኢየሱስ መጨረሻችንን ለጴጥሮስ ነው የነገረው። ምንድነው መጨረሻችን ሲለው ጌታ ኢየሱስ ዞረና ቆሞ ስለኔና ስለ ወንጌል እስቲ አሜን በሏ። ሁለት አደረገው። ስለኔና ቀጥሎ ስለ ወንጌል ትምህርቱ ነው እኔ ያለው እንደ ዶክትሪን ካፌ የሚወጣ ነው። እንደ ፐርሰን እኔ ነኝ አለ። ትምህርቱም ወንጌል ነው። እኔ ስለኔና ስለ ወንጌል ብሎ ይሄንን የተወ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለምን ሕይወት የማይቀበል ከእናንተ መሃል እስቲ አሜን በሏ። ጥያቄ ነው የጠየቀው። በዚህ ማን ነው ከእናንተ መሃል የማይቀበል? ስለኔ ብሎ የተወ ምን ማለት ነው ታውቃለህ? ትቀበላላችሁ አይደለም ትርጉሙ እኮ ስለኔ ነው ወይ የተዋችሁት ነው። አዎ ስላንተ ነው ካሉት እንግዲያው እኔ መሬት ላይ ብቻ እንዳይመስል በዘላለም ነው የምከፍልህ። እስቲ አሜን በሏ። አሁን ይሄ ትቶኝ የሄደው ሰውዬ እስከ ኖረና እስከ ሞተ ጊዜ ድረስ ብቻ እሱንም ከቆየለት የሚጠቀመው እኔ ስከፍል ከሞት በሻገር ዘላለማው ሕይወት ትቀበላለህ። ስለኔ ብለህ ይሄን ትተህ እምመልስልህ በሕይወት ነው። አንተ ገንዘብ ትተህለት ሕይወት ሲሰጥህ የሆነ ነገር ጠለህለት የተወከውን አይደለም የሚመልስልህ። እሱንም አለ 100 እጥፍ አለ። 100 እጥፍ ማለት 100 እጥፍ አይደለም፣ ሳቲስፋክሽን ነው። እምሰጥህ ነገር በእርካታ ካንተ ጋር ይኖራል። በደስታ ትኖርበታለህ። ማመስገኛ አትጸጸትበትም ነው። እሰጥሃለሁ አለ። ስሰጥህ ግን ደስ ብሎ ለዛ እኮ ነው እምንበላውና ምን ለብሰን ካለን ይበቃናል ይላሉ። ታውቃለህ? የሚበሉትና የሚለብሱት ይሄ ካለን በቃ እርካታ ነው። ይሄ ባይዘወይ ያለኝ ይበቃኛልን ተመሪያለሁ። ወንጌል ነው ያስተማረው ሰውየው። አይበቃኝም ብሎ አይደል ፒኤችዲ ሲደረድር የኖረው ጳውሎስ። አይበቃኝም ብሎ አይደል ሲከተ የኖረው። ከዛስ ወንጌል ሲገባው በቃኝ ምንና ምን እምበላውና የምለብሰው ካለኝ ኢየሱስ እንደለ 100 እጥፍ ነው የምሰጥህ፣ ጥልቅልቅ አረጋለሁ አለው። ቀጥሎ የዘላለም ሕይወት ኢየሱስ ክርስቶስ ጌታ የለም ከዚህ ውጭ። ከዛ ኒቆዲሞስ በተወሰነ መንገድ አንደርስታንድ አደረገው። ጌታ ኢየሱስ እንደዚህ አለው፣ አንተ ዳግም እንድትወለድ የእግዚአብሔር ልጆች የመሆን መብት ለመስጠት ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ በእንጨት ላይ ሊሰቀል ይገባዋል። አንተ ቦርናጌን እንድታረጋው ሙሴ ዓላማ ላይ እባብ ሲሰቀል ትዝ ይልሃል? ህዝበ እስራኤል በመርዝ ተነድፎ በእባብ መርዝ እየተገላበጠ ሲሰቃይ እግዚአብሔር መጥቶ ሙሴን የነሐስ እባብ ስራ አለው። የነሐስ እባብ ሰርቶ ከፍ አድርገው በዓላማ ላይ ስቀለው አለው። እንዲህ ከፍ አድርገው ሲሰቅለው ሙሴ መጣና ስብከት ጀመረ። እኔ ሰቀልኩትን የነሐስ እባብ የሚያይ በደም ውስጥ ካለ መርዝ ይድናል ሲል ሞኝ የተወሰነ ሞኝ አንዳንዶቹስ ያሟል እንዲህ አሁን ከዚህ መርዝ ጋር ምን ያገናኘዋል? እዚህ ጋር አስረልኝ መርዙን አውጣልኝና ምን በሱ አድኑም። ምድረ በዳ ነው፣ ሆስፒታል የለም። እና የተሰቀለውን እባብና ዳን በእባብን የተነደፍከው እንግዲያው መርዙ እንዲወጣልህ የተሰቀለ እባብ ኃጢአት ነው አይደል? እንደዚህ ያደረገን እግዚአብሔር ኃጢአት የሌለበትን ልጁን ስለኛ ኃጢአት አረገው። ማዳኛ መንገዱ ያ ነው አለው ለኒቆዲሞስ። በዚህ እምታምን ከሆነ የነገርኩን ዳግም መወለድ የእግዚአብሔር ልጅ የመሆን መብት እሰጥሃለሁ። አይ ቲንክ ኒቆዲሞስ አመነ።
ዳግም መወለድ እንዴት ነው የሚሆነው ሲለው የሰው ልጅ በመስቀል ላይ ተሰቅሎ እሱ ሲሞት አንተ ትወለዳለህ። እሱ ሲያምጥ አንተን ይወልድሃል። የዘላለም ሕይወት የሚገኘው እኔ መስቀል ላይ ሞቼ ነው። ይህ የእግዚአብሔር ሥራ ነው። ይሄ ነው የእግዚአብሔር ሥራ። እግዚአብሔር ሌላ ሥራ አለው? ብዙ ሥራ የለውም። ሥራውን በሙሉ ጨርሶ እግዚአብሔር አርፏል። የቀረው ምን ነበር? የማዳን ሥራ። እሱንስ ሰርቶ ጨረሰ። ድጋሚ ተፈጸመ አለ። አንተ ይሄንን እመን፣ አንተ በዚህ ጽና፣ አንተ በዚህ በሕይወት ኑር። ይሄን የእግዚአብሔር ሥራ። እግዚአብሔር የጀመረው ነገር ካለ ምናልባት በጣም ብዙ መመራመር ላይ ጠይቃችሁ ይችላል። እንዲገልጥላችሁ ጸልዩ። እንዲህ ነው እንዲያ ነው እንዲህ ነው እንዲያ እግሩና እጁ መች ተገጣጠመ አትበሉ። ግለጥልኝ፣ አስረዳኝ፣ ንገረኝ፣ አልገባኝም፣ አላወኩም። እግዚአብሔር ያስረዳሃል። የማዳን ሥራውን በሕይወት ላይ የሚያከናውነውን የቤዛነት ሥራ ያስረዳሃል። አይ መገጣጠም ብዙ ሰው ሊገጣጠም ይችላል። ሕይወት መስጠት ግን እግዚአብሔር ነው። ሕይወት መንፈስ አስገብቶ ሕያው ማድረግ ግን እግዚአብሔር ነው። ጳውሎስ ይተክላል፣ አጵሎስ ያጠጣል። የሚያሳድግ ማሳደግ ማለት ምን ማለት መሰል? ሕይወት ነው። ግሮዝ ሕይወት ጋር ነው። የሚያሳድግ እግዚአብሔር ነው ማለት